ጤና ይስጥልኝ እንደምን አረፈዳችሁ ተመልካቾቻችን የፋና ስፖርት ዝግጅታችን እነሆ ተጀምሯል እስከ 5 ሰዓት መዳረሻ ድረስ ቆይታ እናደርጋለን የሀገር ውስጥ ጉዳይ ነው ዛሬ የምናወራው ከእንግዳ ጋር ቆይታ በማድረግ እንግዳችን ኢንጂነር ፍጹም ነው የዓለም አቀፍ የፊፋ ህጋዊ የጨዋታ ወኪል ነው በርከት ያሉ ጉዳዮችን ስለ ሀገራችን የተጫዋቾች ዝውውር ገበያ እንደዚሁም ዓለም አቀፍ የጨዋታ ዝግጅቶችን በተመለከተና አሁን በቅርብ ደግሞ አዲስ ሁነት ይዞ እየመጣ ነው እሱን በተመለከተም በቆይታችን እናነሳለን ብዙ የምታተርፉበት እና የምትማሩበት ዝግጅት እንደሚሆን ከወዲሁ ቃል ገባላችኋለሁ ከመሸጋገሪያችን በኋላ በቀጥታ ስንመለስ ከእንግዳችን ጋር ቆይታችንን እንጀምራለን ከፋና ስፖርት ጋር አብራችሁን ቆዩ ተመለስን ተመልካቾቻችን አጋሮቻችንን ከልብና እናመሰግናለን እንግዳችን ኢንጂነር ፍጹም አድነው ነው የዓለም አቀፍ የፊፋ የጨዋታዎች ወኪል ነው በርከት ያሉ ጉዳዮችን ስለ ዓለም አቀፍ ጨዋታዎች እንደዚሁም ደግሞ በሀገራችን ስለሚደረጉ የተጫዋቾች ዝውውር እናነሳለን እንኳን ደህና መጣ ፍጹም እንኳን ደህና ቆየኝ ፋቢ እንግዲህ ትልልቅ ጨዋታዎችን በዓለም አቀፍ መድረክም እያዘጋጀ የሀገራችንን ክለቦች እየጋበስክ ስታጫውት ቆይተሃል አሁንም አዳዲስ ስራዎች እንዳሉ ሰምቻለሁኝ እናነሳቸዋለን እነሱን በስፋት ግን የመጀመሪያ ላይ አድርገውና የጨዋታ ወኪል መሆን ኃላፊነቱ ምንድነው ከሱን ጀምር እሺ ፋል በጣም አመሰግናለሁ በቅድሚያ ፋና ስፖርትን ዲፋና ቴሌቪዥን በጣም አመሰግናለሁ እንግዳችሁ አርጋችሁ ስለጋበዛችሁኝ ወደ ጥያቄ ስመለስ ጥሩ ጥያቄ ነው ያነሳው ብዙን ጊዜ ሰዎች ይጋጭባቸዋል የፊፋ ማች ኤጀንት እና የፊፋ ፕሌየር ኤጀንት የተለያዩ ነገሮች ናቸውና የፊፋ ማች ኤጀንት ማለት ዓለም አቀፍ ደረጃ ፊፋ ያው ገቨርኒንግ ቦዲ ኦፍ ፉትቦል ነው በመላው ዓለም እና ጨዋታን በመላው ዓለም ለማዳረስ ስፖርትን በመላው ዓለም ለማዳረስ ከቅርብ ጊዜ በኋላ አውትሶርስ አድርጎ ኳሊፋይ ለሚያደርጉ ግለሰቦች የሚሰጠው ላይሰንስ ነው አይዲ ነው እና ያ ሞያ ምንድነው ላይሰንስ የሚያደርግ ፊፋ ሪኮግኒሽን ያሰጠው ኢንተርናሽናል ቶርናመንቶችን በመላው ዓለም ዊዛውት ኤኒ ሪስትሪክሽን ማዘጋጀት ይችላል ኢትዮጵያ ውስጥም ከኢትዮጵያ ውጪም በመላው ዓለም ላይክ አይስላንድም ሊሆን ይችላል ምክንያቱም ፊፋ ገቨርኒንግ ቦዲ ኦፍ ፉትቦል ነውና የፊፋ ማች ኤጀንት ማለት ላይሰንስ ዲሆነ ኢንዲቪጁዋል ነው ግለሰብ ነው ላይሰንስ ዲሆነ አሁን እኔ ፕሮፌሽናል ኢንጂነር ነኝ አይደል ልክ እንደዛው እንደ ኢንጂነር ላይሰንስ ዲሆነ የኢንዲቪጁዋል ላይሰንስ ነው ለተቋማት የሚሰጥ አይደለም ለግለሰብ የሚሰጥ ነው ያ ግለሰብ ደግሞ የፊፋ ህግን ሩል ኤንድ ሬጉሌሽንን ጠብቆ በመላው ዓለም ፊፋ ሪኮግኒሽን የሰጣቸው ቶርናመንቶች ፊፋ ሪኮግኒሽን የሰጣቸው ፍሬንድሊ ጌሞች ከክለብ ከፌዴሬሽን ከናሽናል ቲሞች ሁሉንም በተሰጠው ህግ መሰረት የሚያከናውን ግለሰብ ነው when it comes to የፕሌየር ኤጀንት ደግሞ ስናይ ተጫዋቾችን ሪፕሬዘንት አድርጎ ተጫዋች ኦን ቢሃፍ ኦፍ ተጫዋች ኔጎሺዬት የሚያደርግ ከአካዳሚ ተጫዋቾች ሊሆን ይችላል ፕሮፌሽናል ተጫዋቾችን ሊሆን ይችላል እንደዚህ የሚሰራ ባለሙያ ነውና ልዩነቱ ነው የፊፋ ማች ኤጀንትና ፕሌየር ኤጀንት እንግዲህ በሙያው ውስጥ ስላለ በሁለቱም ላይ የበቃ ልምድ እንዳለ በደንብ አውቃለሁ እኛ ሀገር ላይ አብዛኞቹ የተጫዋቾች ዝውውሮች እንደምናውቀው ህጋዊነታቸው ብዙ የሚያጠያይቅ ነው እና ደግሞ የሚና መደበላለቅም አለ አብዛኞቻችን የተጫዋቾች ወኪል እነማን ናቸው በትክክልስ የትኛው ነው ህጋዊ ፈቃድ ያለው ወኪል የሚነው አናውቅም ኢትዮጵያ ውስጥ ያሉት በፊፋ ላይሰንስድ የሆኑ ወኪሎች የአንድ ጣት ቁጥር እንኳን የማይሞሉ ናቸው በጣም ጥቂት ናቸው ግን የሚና መደበላለቅ አለ ምን ማለት ነው እንደው ተጫዋቾች ስለያዘ ብቻ አንድ ሰው ወኪል ነው ማለት ነው actually like አሁን በቅርቡ ስፔሻሊ ከ2023 በኋላ ፊፋ ኦፊሻሊ ኦልሞስት የፕሌየር ኤጀንቶች ሬጉሌሽን ቀይሯል የትኛው ፕሌየር ኤጀንት በፊፋ ፕሌየር ኤጀንት ሆኖ ተጫዋች ሊወክል የሚችለው አንደኛ የፊፋ ኤግዛሞች አሉ ኤግዛሙን አልፎ አዘ ሚን ታይም ደግሞ የሚያሟላው ኳሊፊኬሽን አለው ባክግራውንድ ቼክ ይደረጋል መክፈል ያለበት ፔመንት አለ እሱን ከፍሎ ላይሰንስ ከሆነ በኋላ ነው ተጫዋችን ኦፊሻሊ ሪፕሬዘንት ማድረግ የሚችለው አሁን የፊፋ ፕሌየር ኤጀንቶች ስፔሻሊ አሁን ኢትዮጵያ ውስጥ አሁን በቅርቡ ፈተናውን ያለፉ ሰክሰስፉል የሆኑ ባለሙያዎች አሉ ከዛ ተጨማሪ ግን ከዚህ በፊት ኢንተርሚዲየሪ ይባል ነበር አሁን ስፖርት ኢንተርሚዲየሪ ወደ አሁን የፊፋ ኤጀንት ቀርቶ ወደ ስፖርት ኢንተርሚዲየሪ እየተመጣ ነውና ፊፋ ብዙ በየአመቱ ሬጉሌሽኑን ይቀይራል ምክንያቱም ላይክ ቅድም እንዳልከው ነው ኮምፕሌኖች ሲመጡ ጥያቄዎች ሲመጡ የነገር ሲመጡ በእያንዳንዱ ዘርፍ በፕሌየር ኤጀንት በማች ኤጀንት በሁሉም ዘርፍ እንደዚህ ይቀይራልና when it comes to ወደ ሀገራችን ስንመጣ እኔ አሁን ባለኝ ኢንፎርሜሽን ብዙ የፊፋ ፕሌየር ኤጀንቶች ማች ኤጀንት የለም ሊትራሊ am the only one ማች ኤጀንት በኢትዮጵያ አሁን የፊፋ ማች ኤጀንት ሊስት ውስጥ ብትገባ የፊፋ ዌብሳይት አለ ማንንም ሰው ጎግል አድርጎ ሊያየው ይችላል አሁን ዛሬ ቁጭ ብሎ ላይቭ ላይ የሚከታተል ሰው ፊፋ ማች ኤጀንት ሊስት ብሎ ቢገባ ኢትዮጵያ በሚለው ላይ እኔ ብቻ ነኝ ያለው ኢትዮጵያ አክቲቭ ላይሰንሱ ኢቨን ፊፋ ምክንያቱም ፊፋ ያንተን ስም ኦፊሻሊ ሲያወጣ ከሪስፖንሲብልም ጭምር ነው ስምህን ቦታን አድራሻን ሪስፖንሲቢሊቲ መስራውን ስራ አድርጎ ነው ልክ እንደዛው ፕሌየር ኤጀንቶቹን በዛ ሊስት ነው የሚያወጣው በዛ ሊስት ላይ ሌለ ተጫዋች ኤጀንት ማንንም ወከለም አይችልም ህጉም አይፈቅድም ሩል ኤንድ ሬጉሌሽን ፓኒሽመንትም አለው ተጫዋች ወኪል ሆነ የፊፋ ላይሰንስ ሳትሆን አሁን ላይ በተለይ አሁን በመጣው ህግ ማለት ነው ድሮ ልክ ነው ኢንተርሚዲየሪ ሆኖ ይሰራሉ ኔጎሺዬት ያደርጋሉ አሁን ባለው ህግ ግን
ቶታሊ ቀይሮታል ፊፋ እና በዚህ መሰረት ነው የሚሄደው። እንግዲህ ከባድ ኃላፊነት ነው የጨዋታ የማዘጋጀት ፍቃድ ሲሰጥ ከፊፋ ብዙ ክራይቴሪያዎች እንደሚኖሩት ግልጽ ነው። ምክንያቱም አንድ ቡድን ብቻ አይደለም ወስደህ የምታጫውተው አንዳንዴ ሙሉ ቡድን ነው በስሩ የሚኖሩ በጣም በርካታ የቡድን አባላት ይኖራሉ። እነሱን ሁሉ ማኔጅ የማድረግ አቅም አለ ተብሎ ሲታመን ነው ፍቃድ የሚሰጥህና እንደው እንዴትስ አሰብከው እና ደግሞ ህጋዊነቱን የማሟላት ሂደቱስ እንዴት ነበር? በጣም ትክክል ነው። የሚገርም ነገር ከምር ነው ላይክ ስፔሻሊ ይሄን ላይሰንስ ላውጣ ስነሳና ስጠይቅ አፕላይ ሳረግ ኢንተርቪዎች ሳረግ ምናምን ከባዱ ቻሌንጅ የነበረው ላይክ በኢትዮጵያ ላይ ለምሳሌ የመጀመሪያው ጥያቄ በስዊስ ፍራንክ 250 ሺህ ስዊስ ፍራንክ ኢንሹርድ መሆን አለበት መጀመሪያ ወይ ደግሞ በኢትዮጵያ ኦልሞስት በዛ ወቅት ላይ 15 ሚሊዮን 500 ሺህ ብር ኢንሹራንስ ያ ማለት ላያቢሊቲ ኢንሹራንስ ነው። ለዛውም ይሄ ለክ እንደ መኪና ምናምን ኢንሹራንስ አይደለም ፕሮፌሽናል ላያቢሊቲ ኢንሹራንስ ፕሮፌሽናል አንተ ለምሰራው ፎልት አንተ በሰራ ተጠያቂ ሊሆን ይችላል ፊፋ ተጠያቂ እንደ ሴፍ መንገዱ ምንድነው ያን ላያቢሊቲ ኢንሹራንስ ለፊፋ ማቅረብ አለበት። ያ ላያቢሊቲ ኢንሹራንስ ደግሞ የሚሰጠው በኢንተርናሽናል ኢንሹራንስ ካምፓኒዎች ነው። እንደዚህ አይነት ካምፓኒዎች ኢትዮጵያ ውስጥ የሉም ነበር እና እኔ ዛኔ በጣም ተቸግሬ ነበር ቱ ቢ ሆነስት ላይክ እንደው እንግሊዝ ጀርመን እና ጣሊያን ነው ያሉት በመላው ዓለም ራሱ ማለት ነውና እኔ ምንድነው ያደረኩት እንዳጋጣሚ ሆኖ ላይክ ኢትዮጵያ ውስጥ ኢንሹራንስ ካምፓኒዎች ሳናገር ብዙ ኢንሹራንስ ካምፓኒዎች አይዲያው የሚላቸው አዲስ ነው ላይሰንሱና በኢትዮጵያ ደግሞ የተለመደው ልክ አሁን እኛ ኢንጂነሪንግ ሆነን ኢንሹራንስ ላያቢሊቲ ኢንሹራንስ እንጠይቅ ለኢንጂነሪንግ ለአርኪቴክቸር ለአካውንታንት ለተለያዩ ሙያዎች እስከ 5 ሚሊዮን ብር ብቻ ነው ኢንሹራንስ ከቨሬጁ የሚሰጠው ለክ ፕሮፌሽናሊ ተጠያቂነት ላለው ኢንሹራንስ እና እኔ ምንድነው ያደረኩት የእንግሊዙንና የጣሊያኑን ኢንሹራንስ ዲል አድርጌ ኢትዮጵያ ውስጥ ሳብ ኢንሹራንስ ሪኢንሹርድ እንዲያደርገኝ ኢንሹራንስ ካምፓኒ አማከርኩና እንዳጋጣሚ ያለ ኢንሹራንስ ተባበረንና ኢንሹርድ ሆንኩ። ከዛ በዛ ነው ኢንሹርድ ሆነ። መጀመሪያ ምንም አይነት ፎልት ብታመጣ አንተ ሳትሆን የምትጠይቀው መጀመሪያ ኢንሹራንስ ነው። ስለዚህ የእንግሊዙና የጣሊያኑ ኢንሹራንስ ይጠየቃል ኦን ቢሃፍ ኦፍ ሚ። ወደ እንትኑ ደግሞ ስንመጣ ወደ ኃላፊነቱ ስንመጣ ሁሌም ፎርሞች አሉ የፊፋ ስታንዳርድ ፎርሞች አሉ። ለምሳሌ አሁን ፍሬንድሊ ጌም ለምሳሌ አሁን እናወራለን በኋላ ሸገር ደርቢ ስናዘጋጅ ጊዮርጊስና ቡና ስናጫውት መጀመሪያ ያደረግነው ሸገር ደርቢ ወደ ፊፋ ልከ እንዶ ፌዴሬሽን አሁን ሆስት ኔሽን የሚባለው እኛ አሁን ዱባይ ላይ ስናዘጋጅ ሆስት ኔሽኑ ዩኤኢ ነው የዩናይትድ አረብ ኤሚሬት ፉትቦል ፌዴሬሽን ነው። ለሱ አሳወቀ። የሱ ደግሞ ኮንፌዴሬሽን ደግሞ ኤዥያን ኮንፌዴሬሽን ነው። ለሱ ደብዳቤ ላይሰንስድ መሆኑን ላይሰንስንና ፎርሙ ሞልተ ነው የምትልከው። ከዛ የሸገር ደርቢ ደግሞ የሚመጣበት ሀገር ፌዴሬሽኑ ደግሞ ኢትዮጵያ ፉትቦል ፌዴሬሽን ነው። ለኢትዮጵያ ፌዴሬሽንም አስገብተ እነሱም አፕሩቫል እነዚህን ዶክመንት አድርገን ለፊፋ የምትልከው ተጠያቂነቱ ይሄን ያህል ነው። ከዛ ሪስፖንሲቢሊቲ ተሰጠ ኤኒ ፎልት ቢመጣ በዛ ኢቨንት ላይ በዛ ስፖርት ላይ ተጠያቂው ፊፋ ማች ኤጀንት ነው። ምክንያቱም ያ ስፖርት አሁን የሸገር ደርቢ የጊዮርጊስና የቡና በፊፋ ተመዝግቧል። ፊፋ ሪኮግኒሽን የሰጠው ውድድር ነው። ታሪካዊ ውድድር የመጀመሪያው ውድድር ነው ከኢትዮጵያ ውጪና በኋላ እናወራው ይችላል ዲቴልና እንደዚህ አይነት አላፊነቶች አሉና በዚህ መልኩ ነው ላይክ ሌላው ደግሞ ወደ ጥያቄ ሁለተኛ ጥያቄ ስመጣ ስፔሻሊ ላይሰንሱን በተመለከተ ለዛም ነው ጥቂት በአለም ላይ የሆነው የፊፋ ማች ኤጀንት ጥቂት የሆነበት ምክንያት ላይሰንስ ሰጡ በጣም ብዙ ነገር ነው የሚያዩት ባክግራውንድ ነው ያለው ኢቨን ላይክ ካለ ስፖርት ላይ ያለን ግንኙነት ያሉ ኤዱኬሽናል ባክግራውንድ ነው ያሉ ካምፓኒን እንትን ቼክ ያደርጋሉ ኢቨን ለሀገር ራሱ ያበረካካቸው ነገሮች ያሉ ኢቨን ኢንዶርስመንት ሌተሮች ከዚህም ከምትኖርበትም ሀገር ከሁሉም እንደዚህ ብዙ ክራይቴሪያዎች አሉና ያን ሁሉ አሟልተ ነውና አምላኪ ለዛውም ደግሞ የዛንዴ ሲሰጠኝ ከኢስት አፍሪካም የመጀመሪያ ነው ያሉ ነው የሰጡኝና በጣም ደስ ብሎኛልና ያው ብዙ ነገር ይተበቅብኛል። ይሄ ነው ያለው የፊፋ ማች ኤጀንት። በጣም አድካሚ መንገድ ነው ግን ስኬታማ ነህ እና ደግሞ እንደ ሀገር እንዲህ አይነት ሰዎችን ማግኘትም ለክለቦቻችን ብቻ አይደለም ለብሔራዊ ቡድናችንም እገዛው በጣም ከፍ ያለ እንደሚሆን ተስፋ አደርጋለሁኝ። ሌላው እንደው ብናነሳው ደስ የሚለኝ መስኩ ውስጥ ነህ አንተ እንዳንድ ሰው እኔ ሁሌ ይቆረቁረኛል። ለምሳሌ አሁን ቀደም ሲል ያነሳ ነው አሁን እየተቀረፈ መጥቷል ግን እስካሁን ባለው ሂደት የሀገራችን እግር ኳስ በደላሎች ተጎድቷል ከሚሉት ሰዎች መካከል ነኝ እኔ። የትኛውም ማካሄዳችን በሙሉ ፕሮፌሽናል ሆኖ ያውቅም ከመጋረጃ ጀርባ የሚሰሩ ነገሮች ይበዙበታልና አንተ የኢትዮጵያን እግር ኳስ እንደዚህ ከጀርባ የሚዘወሩ የአንዳንድ የተጫዋቾችን ኬሪየር የሚገሉ ዝውውሮች ሁሉ ሀገራችን ውስጥ ሲደረጉ አይተናል በተደጋጋሚና ከየትኛው ወገን ነህ ጎድቶታል ከሚሉት ነህ ወይስ? እኔ የኔ እይታ ምንድነው ስፔሻሊ የትኛውንም ሙያውን ለባለሙያተኛው ቢሰጥ ባይ ነኝ። የትኛውም ሙያ ኢንክሉዲንግ ከአድሚኒስትሬሽንም ጀምሮ ነው ማኔጅ የሚያደርጉትም ስራውንም የሚሰሩት ሁሉም ባለሙያዎች ቢሆኑ ኤቭሪቲንግ ኢዝ ኢዚ። የትኛውም ሙያ ስኖት አባውት እግር ኳስ ስኖት አባውት አትሌቲክስ ሁሉም ነገር ባለሙያ ሲሰሩ አንደኛ ከኃላፊነትም ጭምር ነው። ሁለተኛ ደግሞ ያንን ላይሰንስ የሚሰጠው አካል ደግሞ ኃላፊነት ወስዷል። አንድ ሰው የፊፋ አይዲ ያለው ማለት እኮ መጀመሪያ ፊፋ ያንን ሰው ሲሰጠው እኮ አይቶት ነው ይጠየው ፊፋ ተጠየቀ ማለት ነው። ላይክ ለምሳሌ ለስ ያውን ባለፈው እስራኤል ጉዞ ላይ
ኤርፖርት ድረስ ይጠይቋል የፊፋ ላይሰንስ ኖሮት ቼክ አድርገው ነው ዌብሳይቱ ላይ ቼክ አድርገው ኦኬ ብሎ ቲክ ያደርጉት አይዲውን ስላሳየን ብቻ አፕሩቭ ያደርጉም እስራኤል ደርሼ ስመጣ የነበረው እንትን ላይ በጣም ኢሮፕ ላይም እንደዛ ነው ስለዚህ ይሄ ኦብቪየስ የሆነ ነገር ነው ላይክ ኤቭሪ ነገር ዲቴል ሙያው ለባለሙያተኛ ግን አንዳንዴ በሆኑ ጥረቶች የባለሙያተኛ ጥረት ሲኖር ሌሎች አካላት ስፔሻሊ በስፖርቱ ዙሪያ ያሉ ሊሆን ይችላሉ ስፖርቱ ላይ የሚሉ ሰዎች ሊሆን ይችላሉ ስፖርት ላይ ያደርጉ መተው እዚህ ካደረሱት ኦኬ ግን ላይሰንሱ ያላቸው ሰዎች አሁን ደግሞ አሉ የፊፋ ፕሌየር ኤጀንትም አለ የፊፋ ማች ኤጀንትም አለ አሁን ሙያውን ለባለሙያተኛ ቢተው ባይነኝ እኔ እና ቶታሊ ይጎዳዋል የትኛው ሙያ ላይ ፕሮፌሽናል የሆነ ሰው ካልያዘው ቶታሊ ይጎዳዋል ብዙ ነገሮችም ለዛ ነው የሚነሱት ምክንያቱም በኃላፊነት አይሰራም ስለማስብ በጣም አሪፍ ተመልካቾቻችን እንቀጥላለን እንግዳችን ዓለም አቀፉ የፊፋ ወኪል ኢንጂነር ፍጹም አድነው ነው ከመሸጋገሪያ በኋላ መልእክቶችን ተከታትለን ተመልሰን በሌሎች ጉዳዮቻችን ደግሞ እንገናኛለን አብራችሁን ቆያው ነው እየተከታተላችሁን ስለሆነ ከልብ እናመሰግናለን ተመልካቾቻችን ቆይታችን ይቀጥላል እንግዲህ ፍጹም በተለያዩ የዓለም ሀገራት ላይ የኢትዮጵያ ክለቦች ለመጀመሪያ ጊዜ በታሪክ ከሀገር ውጪ እየወጡ ጨዋታን እንዲያከናውኑ እድል የፈጠረ ዓለም አቀፍ የፊፋ የጨዋታ ወኪል ነው ስለሱ ደግሞ በስፋት እናነሳለን ብዙ ውድድሮችን ከሀገር ውጪ የወጡ ክለቦቻችን እንዲጫወቱ በቅርብ የማድረግ እድል አምጥተህላችኋልና ለመጀመሪያ ጊዜ ከሀገር ወጥቶ ባንታ አማካኝነት ጨዋታ ያደረገው ክለብ የትኛው ክለብ ነው የመጀመሪያ ጊዜ የሚገርም ነገር ያው ታሪካዊ እድለኛም ነኝ ላይክ ስፔሻሊ ይሄ እድል ሲሰጠኝ የመጀመሪያውን ጨዋታ ሳካሄድ ጊዮርጊስና ቡና ነው ኢትዮጵያ ቡናንና ሳን ጆርጅን ነውና ኢትዮጵያን ቡናን ላይክ ማለት ላይክ ከልጅነት ጀምሮ ታውቋለ ሸገር ደርቢ ቫይብ ጊዮርጊስም የቡና ደጋፊዎች እንዴት ድምቀት እንደሆነ ነበሩ ታውቋለ በላይክ ስቴዲየም ስፔሻሊ ልጅ ሆነ ስትገባ ውስጥ ላይ የሚቀርጹት ነገር አለና ሁሌኔ አስብ ነበር ከምሬ the dream come true ይላሉ ፈረንጆቹና ህልሜ እውን ሆነ እንደማለት ነውና አስታውሳለሁ የሆነ ታይም ላይ በልጅነቴ ታላቅ ወንድሜ ይዞኝ ሲገባ ቃል ገብቼለት ነበር ወይ እዚህ ሜዳ ጫወታለሁ ወይ ለጊዮርጊስ ለቡና ወይ ለዚህ ሜዳ የሆነ ነገር አበረክታለሁ አሉና ያው እድል ፈቅዶ እግዚአብሔር ፈቅዶ ሁኔታውም ተመቻችቶ ላይሰንሱንም አግኝቼ የመጀመሪያውን በኢትዮጵያም ታሪክ የመጀመሪያውን የሆነው ስፔሻሊ ቡናና ጊዮርጊስ የአፍሪካ ውድድሮችን ወጥተው ሊያካሂዱ ይችላሉ ግን ሁለቱ ወጥተው ሲጫወቱ ለመጀመሪያ ጊዜ ነው ከዛ በኋላ ነው አሜሪካ የሚሄዱት እና ለመጀመሪያ ጊዜ ይሄን እድል ሲሰጡኝም ኢትዮጵያ ቡናና ጊዮርጊስን ማኔጅመንቶችን በጣም አመሰግናቸዋለሁ ምክንያቱም አምነውብኝ ሁለተኛ እኔንም በማበረታታት ተቀበለው ደግሞ ሰክሰስፉሊ ነው ያከናወነውና ደስ በሚል መልኩ ኦልሞስት ወደ 5000 ደጋፊ ገብቶ ቡና ጊዮርጊስ የሸገር ደርቢ ቫይብ ኖሮት አንዳንድ ቪዲዮችን ለክላሎ ሼር ልታደርግ ትችላለህ ተመልካቾቹ በተለያዩ ሶሻል ሚዲያዎች አይተዋልታልና በጣም ደስ የሚል ታሪካዊ ነው የመጀመሪያው ውድድሬ ስለነበረ ለኢትዮጵያ ክለብ ከዛ በፊት ግን እኔ ታንዛኒያ ናሽናል ቲም ኢንዶኔዥያ ውስጥ ጃጫውቻለሁ ያ ጫዋታው የመጣው እንደነው የፊፋ ስኬጁል አለን እኛ የምንከተለው ፊፋ ዊንዶው የሚባለው ሌትስ ሴ ለምሳሌ የትኛውም ናሽናል ቲም ብሬኩ ይሄ ነው ይላል ፊፋ እስከ 2030 ድረስ ምናምን ያወጣው ስኬጁል አለና እሱን ነው የምንከተለው ያውኛ የፊፋ ባለሙያዎች ኦልሬዲ ፊፋ ነን ማለት ነው ስለዚህ ያን ስንከተል እንዳጋጣሚ ሆኖ የኢንዶኔዥያ ናሽናል ቲም ለፍሬንድሊ ማች በዛው ወቅት ሲጠይቅ መጀመሪያ ጥያቄ ያቀረበው ለኢትዮጵያ ብሔራዊ ቡድን ነበርና የኢትዮጵያ ብሔራዊ ቡድን ደግሞ ከጊኒ ቢሳው ጋር የዓለም ዋንጫ ማጣሪያ ነበረበት አጭር ጊዜ ነው የዛኔ ደግሞ ፍሪ ሆነን ያገኘነው የአፍሪካ ክለብ ደግሞ የአፍሪካ ናሽናል ቲም ነው ታንዛኒያ ናሽናል ቲም ነው የታንዛኒያ ናሽናል ቲም ነው ከኤርትራ ናሽናል ቲም ጋር ነው የተመደበው ስለዚህ ጥሩ አጋጣሚ ስለነበረ ታንዛኒያ ሄጄ ዲል አድርጌ ሄዶ ኢንዶኔዥያ ሄዶ ተጫወቱ ስለዚህ ከውጭ ሀገር የመጀመሪያ ፍራይ ታንዛኒያን ከኢንዶኔዥያ ነው ከሀገር ውስጥ ደግሞ የሸገር ደርቢ ታሪካዊ የሸገር ደርቢ ለመጀመሪያ ጊዜ በዱባይ ያከናወነው የመጀመሪያ ፍራይ ከዚያ በኋላ ሌሎች ጨዋታዎች ቀጥለዋል አይደል ካልሳሳትኩኝ ደቡብ አፍሪካ ላይ ከዛ በኋላ የሀዲያ ሆሳዕና ክረምት ላይ ልክ ሸገር ደርቢ ፌብሩዋሪ ላይ ያከናወንን ከዛ ክረምት ላይ ጁላይ ላይ መጣና ደግሞ ሀዲያ ሆሳዕና የመጀመሪያ ታሪካዊ ግጥሚያ ነው ምክንያቱም ላይክ ሀዲያ ሆሳዕና ብዙ ደጋፊዎች ስፔሻሊ ላይክ ሴንስ ኦፍ ቢሎንግነስ የሚሰማቸው ብዙ ደጋፊዎች አሉት ደቡብ አፍሪካ ነው እንደጋጣሚ ነው ያን ፕሮጀክት ፕላን ስናደርግ እኔ እሱን ልጠይቅህ ነበር እንዴት ነው የምትመርጡት ክለቦችንና ቦታውን የምትመርጡበት እይታችሁ በጣም ስለገረመኝ እንትን ብዙ ይጠይቀኛል ባይ ዘ ዌይ ላይክ ለምሳሌ ሌትስ ሴ የውጭ ሀገር ክለባት ለምሳሌ እኛን አፕሮች ሲያደርጉ ናሽናል ቲሞችን ጨምሮ አፕሮች ሲያደርጉ እነሱ ናቸው ከፍለው የፊፋ ላይሰንሱን ከፍለው የላይሰንስ ፊ ከፍለው ኤክስፔንሱን ከቨር አድርገው ናሽናል ቲም ጥራለን ከዚህ ናሽናል ቲም ጋር ፍሬንድሊ ጌም እንፈልጋለን ኢቨን ትልልቅ አሁን ለምሳሌ አርሴናል ማንቸስተር ይጫወታሉ እኮ ለምሳሌ አንድ የፊፋ ማች ሲነር ነው አክቹአሊ እሱ ባየር ሙኒክ እና ሊቨርፑልን ኢንዶኔዥያ ሲንጋፖር ወስዶ አጫውቷል ባለፈው ሲዝን ላይ ላይክ ፕሪሲዝን ናቸው ስለ ፕሪሲዝን ዝግጅትም እናወራለንና እሱን አሁን ወደ ሀገራችን ስትመጣ ግን
ያው አቅሙም የለም በዶላር ከፍለው ምናምን ስለዚህ ምንድነው ማድረግ ያለብህ የት ነው ደጋፊ ያላቸው ይሄ ሴንስ ኦፍ ቢሎንግነስ የሚሰማው ምክንያቱም እንዳዘጋጅ አንተ ስትራቴጂክ መሆን አለብህና ደጋፊዎቻቸው ያሉበት ከስትወስዳቸው ዊን ዊን ነው አንተም ሉዝ አታረግም ምክንያቱም ብዙ ነገር ከቨር አድርገህ የምትወስደው አንተ ነህ ውድድሩ የምታዘጋጀው አንተ ነህ ካንተ ጋር ፓርትነር የሚሆኑ ካምፓኒዎችም ሉዝ አያረጉም ምክንያቱም ሞቢላይዝ ስታረግ ካምፓኒውም ስፖንሰርም ሆኖ ሲመጣ የሆነ የሚፈልገው እንትን አለ ገባታል በተለይ ለዲያስፖራ የሚያስፈልገው ፕሮዳክት ይዞ ሊመጣ ይችላል ካምፓኒውና ለምሳሌ ባንኮች አሉ ሪል ስቴት ካምፓኒዎች አሉና እነሱም የራሳቸው ፕሮዳክት ስለሚቀርቡ ዲያስፖራ የሚገኝበትና ሴንስ ኦፍ ቢሎንግነስ የሚሰማው ክለብ ውስጥ የሚሊዮን ቦታ ነው የምንመርጠው ሌሎቹን ግን ላይክ ስፔሻሊ ይሄን አገርንም ከመርዳት አንፃር ነው ባይ ዘ ወይ ምክንያቱም ወይኔት ካምፓኒያው የመጀመሪያው ላይክ ላይሰንስ እንዳገኘው ወጪ የመጣው አዲስ አበባ ነው ይገርማቸዋል ምክንያቱም ላይክ ሌት ሚ ዱ ሳምቲንግ ላይክ ያ ይቀጥላል አውቃለሁ የት እንደሚሄድ ቅድም እንዳልኩ ነው እስከ እንግሊዝ ፕሪሚየር ሊግ ያሉ ክለቦችን እስከ ላሊጋ ያሉትን ማናገር ትችላለህ መስራት ትችላለህ ከነሱ ጋር ግን ለሀገርስ ለራስስ ግን ይሄ እንደ ኃላፊነትም ነው ማየው ማለት ባጋጣሚ የተገኘን ብቻ ሳይሆን ፈጣሪ ፈቅዶ ሲገኝ ከኃላፊነት ጋርም ጭምር ነው ላይክ ሎንግ ተርም በኔ የሆነ ነገር እኔ ሜካኒዝም ነኝ ፈጣሪ ሊሰራብኝ ያሰበው ነገር አለ ብዬ ስለማስብ ተቀብዬ የሸገር ደርቢን ከዛ በኋላ ደግሞ በዛው አመት ክረምቱ ላይ የሀዲያ ሆሳዕናን የሚገርም ነገር የዛው አመትም ፋሲል ከነማን እስራኤል ለመውሰድ ፕላን አድርገን ነበርና ላይክ ታይት ሲሆን ነው ፖስትፖን አድርገን ወደዚህ አመት አመጣ ነው ለሱም ቅድመ ዝግጅት ለፋሲል ከነማ እስራኤል ደርሼ መጥቻለሁ ምክንያቱም ትምህርት ትማራለህ ለምሳሌ ሸገር ደርቢን ደቡብ አፍሪካ ላይ ያከናወነን ፋሲል ከነማ ሀዲያ ሆሳዕናን ደቡብ አፍሪካ ላይ ሸገር ደርቢን ዱባይ ያከናወነን ሀዲያ ሆሳዕናን ደቡብ አፍሪካ ላይ ያከናወነን ያሉን ጋፖች ለመቅረፍ እኔ ቀድሜ ደግሞ ሄጄ እስራኤል ላይ ያሉት ነገሮች አሬንጅ አድርጌ ነው ለፋሲል ከነማ የመጣሁትና በዚህ መልኩ ነው ሶስቱን ክለቦች መርጠን እየሰራን ያለ ነው እንግዲህ እንደ ኃላፊነትም ነው ብለሃልና አይ ቲንክ እሱ ጥሩ ነገር ይመስለኛል ለሀገር የሆነ ነገር ላድርግ ብሎ መነሳት ማሰብ እና ደግሞ እንደ ሀገር ብዙ ጊዜ የምንቸገርበት የኢትዮጵያ ብሔራዊ ቡድን አብዛኞቹ የሚያደርጋቸው የወዳጅነት ጨዋታዎች በአንጻራዊነት ከራሱ ከብሔራዊ ቡድኑ በጣም ዝቅ ካሉ ሀገራት እና እንደሆነ በሆነች አጋጣሚ የሚገኝ ካልሆነ በስተቀር ትልልቅ ጨዋታዎች ለማድረግ የኢትዮጵያ ብሔራዊ ቡድን ብዙ ጊዜ እድል የለውም እንግዲህ አንደኛ ነገር በውስጥ በፊፋ ውስጥ የጨዋታ ወኪል ስላልነበረንም እንዲህ አይነት የሚገኙ ለምሳሌ ቅድም እንዳልከው እንደ ኢንዶኔዥያ አይነት የተሻለ እግር ኳስ ደረጃ ያላቸው ሀገራትን የማግኘት እድሉ የለንም አንደኛ እነሱ የሚፈልጉትን አናውቅም ሁለተኛ ሁለቱን የሚያገናኝ ድልድይ ደግሞ የለም አሁን ከዚህ በኋላ ለኢትዮጵያ ብሔራዊ ቡድን ትልልቅ ጨዋታዎች መኖር አለባቸው ብዬ አምናለሁና አንተም እንደዛ እንደሚሰማ እርግጠኛ ነኝ እሱ ለማድረግ ምን ያክል ጥረት ታደርጋለህ በሚገባ ባይ ዘ ዌይ የአፍሪካ ክለቦች በተለይ የአፍሪካ ናሽናል ቲሞች እድል አላቸው ለምሳሌ በየትኛውም የዓለም ዋንጫ ማጣሪያ ላይ አንድ የአፍሪካ ብቡድን አለ የዓለም ዋንጫ ማጣሪያ ላይ የዓለም ዋንጫ ውድድሩ ላይ ራሱ ቶርናመንት ውድድሩ ላይ በአንድ ምድብ ውስጥ አንድ የአፍሪካ ቡድን አለ ስለዚህ የትኛውም ኢንተርናሽናል ያለ ናሽናል ቲም ከአፍሪካ ቡድኖች ጋር ፍሬንድሊ ጌም ይፈልጋል ለምሳሌ ከጋና ጋር የተመደበ ከአይቮሪ ኮስት ጋር ቢጫወት ልምዱን ያካብተዋል ከሴኔጋል ጋር የተመደበ ከናይጄሪያ ጋር ቢጫወት ያውቃል የአፍሪካ ቡድኖች ምክንያቱም የአፍሪካ ቡድኖች አንደኛ ፊዚካላቸውን ታውቃለህ ያጫወት ስታይላቸውን ታውቃለህ የኛ እንደው ያጫወት ስታይል ትንሽ ዩኒክ ነው ከአፍሪካኖቹ ሌሎቹ ምታቸው ትንሽ አግሬሲቭ ናቸው እና ያን ይፈልጉታል ስለዚህ ለኢትዮጵያ ብሔራዊ ቡድን ብቻ ሳይሆን ለአፍሪካ ብሔራዊ ቡድን ለኢስት አፍሪካ ብሔራዊ አሁን አይተህ ከሆነ በተለይ ኢስት አፍሪካ ብሔራዊ ቡድኖችን አይተህ ከሆነ ትልልቅ ሙቭመንት እያደረጉ ለምሳሌ አሁን ታንዛኒያ ኬንያ የአፍሪካ ዋንጫን በጋራ ያዘጋጁ የለው ኡጋንዳን ጨምሮ አሁን የታንዛኒያን እንትን አይተዋል እርከን የፊፋ ረንከር እየጨመሩ ነው የሚመጡትና ኢቨን የታንዛኒያ ክለቦችን አይተዋል ላይክ እነሱ አሁን አፍሪካ ውድድር እነሱ በዚያ የመጡት ነው ኢምፓክቱ ይሄ ነው ለምሳሌ አሁን በኋላ እንደው ትውልደ ኢትዮጵያውያን እንዴት እንደሆኑ በኋላ እናወራለና የአፍሪካ ስፔሻሊ እንደዚህ አይነት ቻንስ ሲኖራቸው የአፍሪካ ቡድኖች የሚያገኙት ሲጠቀሙ እያደጉ ይመጣሉ አሁን የታንዛኒያ ብሔራዊ ቡድን ምንድነው እኔ በጣም ወዳቸዋለሁ ታንዛኒያ ብሔራዊ ቡድን ለምሳሌ አንደኛ ኤቭሪ የኤጅ ካቴጎሪ ሬዲ ናቸው under 17 ብትል ዚያር under 20 ብትል ዚያር ኦሎምፒክ ቲም ብትል ዚያር ማይፈርስ ነው በቋሚነት አለ ታንዛኒያ አፍሪካ ኢስት አፍሪካ ያለችው ክልሎቹ ጋር ከዌስት አፍሪካ ከምን ጋር ከምንተሳነ አሁን እነዚህ አይነት ምን ያቀላላቸው ለኛም ላዘጋጁ ለፊፋ ማች ኤጀንቶች ሌሎችም ባለሙያዎች ያቀላል ምክንያቱም በመላው ዓለም ያሉ ፊፋ ማች ኤጀንቶች ሲነሮች እንደው ከኔ የተሻሉ ሲነሮች 10 አመት የቆዩ ምናምን አሉና አሁን ሊነር የሚባል አለ ለምሳሌ ራሻ ፊፋ ማች ኤጀንት ነው ኤቭሪ ሪኩዌስት ሲመጣ የመጀመሪያውን ጥያቄ ለኔ ያመጣል ለምሳሌ የታንዛኒያን አዘሚን ታይም ባለፈው የጋናንም ጠይቆናል ልክ ለኦሎምፒክ የአፍሪካ ብሔራዊ ቡድኖች አልፈው አይደለ እሱን ከነሱ ጋር ፍሬንድሊ ጌም ብናረግ
ሁሌም የአፍሪካ ብሔራዊ ቡድኖች ይፈልጋሉ። ይሄ ደግሞ ፖቴንሻል ነው ለኛ። ኢስት አፍሪካ ማንንም የለም። አፍሪካ ውስጥም እኔ ሌሎቹ ኦልሞስት የፊፋ ማች ኤጀንት የነበሩ ኖርዝ አሜሪካ አፍሪካዎች ሆነው ግን አፍሪካ ውስጥ አይደለም የሚኖሩት እነሱ ፈረንሳይ ነው የሚኖሩት፣ እንግሊዝ ነው የሚኖሩት። እንትኑ ራሱ ብታዩ እንደዛ ብቸኛ እኔ ነኝ አፍሪካ ውስጥ እንትን እያልኩ ያለሁትና ይሄ ኦፕሽን አለ ለኢትዮጵያ ብሔራዊ ቡድንም አለ። ፎር ዘ ፊቸርም ይመጣል። ሁለተኛ ነገር ደግሞ የኢትዮጵያ ብሔራዊ ቡድንም ደግሞ ያስፈልጋል ባይነኝ ነኝ። የኢትዮጵያ ብሔራዊ ቡድን የሴቶች ብሔራዊ ቡድንም የወንዶች ብሔራዊ ቡድንም ኤጅ ግሩፕ ያስፈልጋል። ፌዴሬሽኑም ደግሞ በራሱ አቅም ደግሞ የሚችለውን እያደረገ ነው ፍሬንድሊ ጌም እያመጣ እንደሆነም አውቃለሁ። እየሰራ ያለው ነገር መልካም እንደሆነ አውቃለሁና ሞር መሰራትም አለበት። እኛም መስራት አለብን፣ ግዴታችንም ነው። ፌዴሬሽኑ የሚሰራውን መተጋገዝ አለብን። በጋራ ብዙ ነገር እንሰራለን ብዬ አስባለሁ። በጣም አሪፍ። ሌላ እንዲያው ስለ ተጫዋቾች ደግሞ መለስ ብለን እናወራ። ምክንያቱም ከተጫዋቾችም ጋር ደጋግመህ ስለምትገናኝ ማለት ነው። እኛ ሀገር የተጫዋቾች የወኪል አመራረጥ ብዙ ግልጽ አይደለም። ለምሳሌ ባደጉት ሀገራት ኬሪየራቸውን የሚመርጡ ተጫዋቾች አሉ። ገና በታዳጊነት እድሜያቸው ላይ ሲሆኑ ወደፊት ብዙ ጨዋታ እድል አግኝቼ የእግር ኳስ ተጫዋችነት ህይወቴን የሚቀይር ክለብ መጫወት ፈልጋለሁ የሚሉ አሉ። ገንዘብን መርጠው በዛው የሚጠፉም አሉ። እና እኛ ሀገር ከሁለቱም ይወጣ ይመስለኛል። አሁን አንዳንድ በገንዘብ ሲጠቀሙ ማናያቸውም፣ ምክንያቱም በሶስተኛ ወገን ነው ገንዘባቸው ብዙ የሚባክነው ተጫዋቾች እንደሚሉት ከሆነ። በተቃራኒው ደግሞ የጨዋታ ጊዜ ከሚያገኙበት ክለብ ይወጡና ደግሞ እንደዚህም ይሆናሉ ወይ ከሁለቱም የማይሆኑ አሉና እንዴት ነው ተጫዋቾች ወኪል መምረጥ ያለባቸው? አድቫይስ ካለ ምክር ካለ? በትክክል ላይክ ምክር ብቻ ሳይሆን ህጎችም አሉ። ስፔሻሊ ላይ ሳይሆን የሆነ ሙቭመንት ተጀምሮ ነበር። እንደው ከኛ ሀገር ተጫዋቾች በተጨማሪ አንድ ሙቭመንት በጣም የሚያስፈልገው ብዬ ማስበው የድሮግባ ታውቋል፣ የቀድሞ ቼልሲ አይቮሪ ኮስት ተጫዋች የጀመረው ሙቭመንት አለ ከፊፋ ጋር በመተባበር ያ ሙቭመንት መሰለ ብዙ የአፍሪካ ተጫዋቾች በተለይ ወጣቶች ሮንግ በሆነ ኤጀንት ላይ እጅ ስር ወድቀው ሮንግ ፕሮሚስ ይገባላቸውና ይወጣሉ ከሀገር ውስጥ ብዙ ከፍለው ከዛ ሄደው ያን ቻንስ አያገኙ ፍቄ ሰፈር ነው የሚያደርጉት። ያ ሙቭመንት ጀመረ። ሊትራሊ ድሮግባ ሙቭመንት አለ። የድሮግባ ሙቭመንት ብዙ ያውቀዋል እና ህግም እያወጣ ነው ፊፋ። ኢቨን ላይክ አሁን ዴሊጌት ሲደረግ ራሱ አሁን ላይክ ማይነር የሆኑ ልጆች ለምሳሌ ላይክ ታዳጊዎች በጣም ጩጬ ላይክ አሁን ላይ እስከ 12 ዓመትም ዲል ማለት ይችላል። ግን እነሱ ኔጎሺየት ዲል ማድረግ ስለማይችሉ ጋርደን ወይ ደግሞ ፋሚሊዎች ነው ፓርትነሮቻቸው ነው ወይ ፓረንታቸው ነው እንት ዲል የሚያደርግላቸው ኦን ቢሃፍ ኦፍ ዘም። እስከዛ ጥንቃቄ ነው የሚሄደው። የፊፋ ሬጉሌሽንን ብታዩ በጣም ወንደር ነው የምትሆነው። እያንዳንዱ ነገር አለ ላይክ ፍሮም ዘ ስክራች አፕ ቱ ዘ ላይክ ያኛው ፕሮፌሽናል እስከሚሆን ድረስ ህጉ ሬጉሌሽን አለ። ብዙ ጊዜ ወደ አፍሪካ ስታመጣ ኢምፕሊመንት ለማድረግ የሚከብደው ምንድነው የአቅምም ጉዳይ ኢኮኖሚውም። አውሮፓውያኖች በደንብ እየተገበሩት ነው። ኤጅ ግሩፕን በደንብ እየተገበሩት ነው። ኢቨን ላይክ ይሄ ሴሌክሽኑን ስካውቲንጉን ላይክ ኤጀንቱ እኮ ኦልሞስት ኩክድ የሆነውንና አይቶ ዴሊጌት አድርጎ ኦን ቢሃፍ ኦፍ ሂም ኔጎሺየት አድርጎ ኮንትራክቹዋል ነገርን ኦፊሻል የሆኑ አሁን ትራንስፈር ማርኬት የሚባል አለ አይደለ? እንትና ደሞዝ ይሄን ያልገባ ያ የሚጨርሰው ባለሙያ ነው። ይሄ ኤሌክትሮኒክ እንትና ለፎርም አለ እሱ ሞልቶ የሚጨርሰው ነው ኤጀንቱ። ያን ፕሮሰስ የሚያደርግ ነው። ስካውተሮችም አሉ፣ ኮቾችም አሉ። እነሱ እንዴት መናበብ እንዳለባቸው ሩል ኤንድ ሬጉሌሽን አለ በፊፋ ማለት ላይክ የፊፋ ህግ በጣም ደስ የሚለው መሰለ ኢች ኤንድ ኤቭሪ ነገር ቱ ዘ ዲቴል አለ። ለፈለኩ ሙያ አሁን ስካውተር ሆናለሁ ብትል አንድ ወጣት ተነስቶ ስካውተር መሆን ይችላል። በደንብ አርጎ አንብቦ አጥንቶ ያንን ፕሮፌሽናል ማድረግ ይችላል። ያው በሁሉም ዘርፍ የሚጠበቅበት ፈተና ሊኖር ይችላል። ማሟላት ያለበት ኤዱኬሽናል ባክግራውንድ ሊሆን ይችላል። እነሱ ማሟላት ነው። አሁንም እንዳልኩ ወደ አፍሪካ ስትመጣ ይሄ ሁሉ ነገር ማሟላትን ለምሳሌ አካዳሚዎች ለምሳሌ ብናነሳ አሁን ዱባይ ብትሄድ ያሉ አካዳሚዎች ራሳቸው ያስደምማሉ። አካዳሚ ከስፖርቱ ቀድሟል ነው የሚባለው ዱባይ ላይ በቃ ፋሲሊቲው ከስፖርቱ ቀድሟል። ድሮ የዱባይ ስፖርትን ስናይ በጣም ጽድት ያለ ስቴዲየም ይኖራቸውና ጥቂት ተመልካቾች ገብተው ጨዋታውን የሚያዩት ያን ያክል ኢንቴንሲቲ ያለው ጨዋታ ማናይ ነበር። አሁን ግን አሁን እየመጣ በጣም ተለውጧል። ማለት በተለይ ሚድል ኢስት ላይ ያለው የኳስ ሙቭመንት ላይክ ምን ሆነ ሙቭመንት ነው ሊትራሊ። አሁን ኳታር ያለ ዋንጫ አዘጋጀች፣ ሳውዲ አረቢያ ታዘጋጃለች፣ ኔክስት ተጠብቅ ዩኤኢ ታዘጋጃለች። ዩኤኢ በጣም የሚገርም ፋሲሊቲ ያላቸው ኢቭን የዩኤኢ ፉትቦል ፌዴሬሽን ደግሞ ማኔጅመንቶቹ በጣም የሚገርሙ ናቸው። ኦፕን ኤርት ናቸው። በኋላ ስለ ኢቨንቶች ስናወራ እነግራለሁ። እዛ ያሉ ተጠቃላይ ምክንያቱም ይፈልጉታል። ሀብ ኦፍ ዘ ወርልድ ነው ዱባይ። ሳውዲ ደግሞ በራሱ የሮናልዶ ተጽዕኖ ታውቋል። የነ ማኔን ከእንግሊዝ ፕሪሚየር ሊግ የመጣው ተጽዕኖ ታውቋል። የኳታር ደግሞ የዓለም ዋንጫ ተጽዕኖ ታውቋል። አሁን እንዳለ ሚድል ኢስት ላይ ሙቭመንት ተጀምሯል። ስለዚህ ኔክስት የዓለም ዋንጫ ጠብቅ። ምክንያቱም ዩኤኢ አሁን የፊፋን እንትን ውድድር አዘጋጅታለች፣ የታዳጊዎችና የቢች ውድድር አዘጋጅታለች። አዘሚታም ኔክስት የፊፋን ውድድሮችን የኤዥያን ውድድሮችን ሪኩዌስት እያደረገች ነው። ክለቦቻቸውን ደግሞ በኤዥያ ላይ ጥሩ ውጤት እያመጡ ነውና ትልቅ ሙቭመንት ነው ያለው። ሌላው ደግሞ እዚህ ጋር መጨመር ፈልገው ቅድም ከሸንከር ደርቢ ጋር በተያያዘ ሳላላሳ መርሳት የለብኝ ተሞክሮ አለ። ወደ በተለይ ሚድል ኢስት ላይ ማለት አሁን የጆርዳን ብሔራዊ ቡድን አይተህ ከሆነ የጆርዳን ብሔራዊ ቡድን ለመጀመሪያ በታሪክ በ2023 ዓመተ ምህረት የኤዥያ ካፕ ለፋይናል ቀረበ። ሲቀርብ እንደው የተሸነፈው በኳታር በሪጎር በፔናልቲ ነው። እዚህ ሲያመጡ ግን ትልቁ ነገር ምን እንደነበረ ታውቃለህ? በሁለት ክለቦች ላይ ሰሩት ሪቮሉሽን ነው እዚህ ያደረሳቸው።
ሁለቱም ክለቦች ፍሮም ዘ ስክራች እስከ ቶፕ ልክ አሁን ለምሳሌ ቡናና ጊዮርጊስ ህዝባዊ ክለቦች ናቸው ኢቪዲም እነሱ ማኔጅ ማድረግ የሚቻል ክለቦች ናቸው ህዝባዊ ክለቦች ስትሆኑ የህዝብ ነው ማኔጅመንቱንም ስትራክቸሩንም ፕሮፌሽናል ማድረግ ትችላለህ ልክ ጆርዳን ሁለቱም ክለቦች ላይ ሰራው ለውጥ ለብሔራዊ ቡድኑ አስተዋጽኦ አለው ምክንያቱም ሰው አሁን አብዛኛው ጊዜ ብሔራዊ ቡድኑ ላይ ነው ጫናው የሚፈጥረው ብሔራዊ ቡድኑ ላይ የሚጠይቀው ይሄለም ግን ክለቦች ምክንያቱም ግብአት ያስፈልጋል ለምንም ነገር ግብአቱ ሰክሰስፉል እንዲሆን ከታች ጀምሮ መስራት አለብና ይሄ ደግሞ ከሁሉም ጋር ሪሌትድ ያለ እንጂ ኤጀንቱም ብቻ አይደለም ኤጀንቱም ኦፍ ኮርስ ቀደም እንዳል ሙያውን ለባለሙያ በሚል አምናለሁ ነው ስካውተሩ ራሱ ኮቹም ስኩ ማኔጅመንቱም ሁሉም ለባለሙያ ቢተው ባይነኝ ነው ሌላ እንደብናነሳው ደስ የሚለኝ የኢትዮጵያ ብሔራዊ ቡድን ሲነሳ መቼም ብዙ ጊዜ በተለይ አሁን በቅርብ አመታት ያለው ብሔራዊ ቡድን በጥንካሬው አናውቀው ምክንያቶች ይነሳሉ ብዙ ምክንያቶች አንደኛው ሌሎች የአፍሪካ ሀገራትና የተቀሩት የዓለም ሀገራት እንደሚያደርጉት በትውልድ ሌላ ሀገር የተወለዱ እና ጥሩ የእግር ኳስ ፋሲሊቲ ላይ ያደጉ ተጫዋቾቻቸውን እያመጡ የቤተሰቦቻቸው ሀገር ስላለ በዚያ ያጫውታሉ የጥምር ዜግነት ለእግር ኳሱ እየሰጡ እኛ ሀገር ላይ እሱ አይሰራም ክልክል ነው እና አሁን ግን በቅርብ እንደ ንቅናቄ እየመጣ ያለ ይመስላል በብዙ ስፖርቶቻችን ላይ ምናልባት ማደግ ካለብን ይሄኛውን ህግ ካልፈቀድን በስተቀር እሱም ላይ ካልሰራን በስተቀር ስኬታማ እንሆናለን በሀገር ውስጥ ሪሶርሳችን ብቻ የሚል እምነት የለኝም እኔም በግሌ ብዙ አድርገናል ብዙ ባለሙያዎችን ለማሰልጠን ተሞክሯል በአካዳሚዎች እየተገነቡ ነው ከስር ጀምሮ የሚወጡ ታዳጊዎች አሉ ግን የሆነ ቦታ ላይ የቆመ ሲስተም አለ ስለዚህ እነዚያ እየመጡ ሰብረው የሆነ ነገሩ ላይ እየጨመሩልን ማይሄዱ ከሆነ ብቻውን ራሱን ችሎ እግር ኳሳችን የሚቆም አልመሰለኝም እና አንተ በዚህ ላይ ያለህ ምልከታ ምንድነው በጣም ትክክል ጥሩ ፖይንት ነው ያነሳው ያው ትምህርት ዜግነት በኢትዮጵያ ህገ መንግስት አይፈቀድም በተለይ በኳሱ ማለት ነው ግን አሁን የተነሳ ሙቭመንት አለ ጥሩ ለኢትዮጵያ ትልቅ ስፖርት ጥሩ አስተዋጽኦ ያበረክቱ ያለው አሉ ኢትዮጵያም ከኢትዮጵያም ውጪ ያለው አሉ ይሄ ሙቭመንት የጀመሩ ልጆች ከሞላ ጎደል ሳማክራቸው ጀመሩት በየሎ ካርድ የሚሆን ይችላል በጣም ፕሮሰሱ በጣም ብዙ ነውና ፌዴሬሽኑም አለበት በጣም ሙቭ እያደረገ ያለውና ለምሳሌ አሁን የኬፕ ቨርዲን ተሞክሮ ነው ኬፕ ቨርዲን ከዛሬ 7 አመት ወይ ደግሞ ከ3 4 አፍሪካ ዋንጫዎች በፊት ታውቃት ነበር ማንንም ያውቃት ሊሚት ባይዘ የነሱ በጣም በሚገርም ሁኔታ ሊንክዲን እንትን አለ አይደለ አሁን ፕሮፋይል ሁላችንም ፕሮፋይል ፕሮፌሽናል ባለሙያ ስትሆን ሊንክዲን ላይ ነው ሼር የምታደርግ በዛ ነው የተጠራሩት መጀመሪያ በጣም የሚገርመው ማለት በሊንክዲን ተጠራርተው የኬፕ ቨርዲን ዜግነት ያላቸው በጥምር ዜጋ ፖርቹጋል ውስጥ የሚኖሩ ዩሮፕ ውስጥ የሚኖሩ ተጠራርተው ኬፕ ቨርዲ አሁን the most like challenging national team ኬፕ ቨርዲን በቃ አሁን ኢቨን ኬፕ ቨርዲና ኢቨን በጣም የገረመኝ ነገር ከኬፕ ቨርዲን ጋር መጫወት ፈልገው አውሮፓዎች ኬፕ ቨርዲ ስኬጁል ቡክድ ነው ለሁለት አመት ለሶስት አመት የላቸው የፍሪ ስኬጁል የላቸው እስከዛ ድረስ ተፈልጉ ላይክ ላለፉት ሁለት የአፍሪካ ዋንጫ ላይ በሰሩት ስራ ማለት ነው ስለዚህ እንደዚህ አይነት ስራዎች ደግሞ ያስፈልጉናልኛ ይሄ ሙቭመንትን ስፔሻሊ ገቨርንመንትም የውጭ ጉዳይ ሚኒስተርም ሰፖርት ሊያደርገው ይገባል ኢሚግሬሽንም ሰፖርት ሊያደርገው ይገባል ባይነኝ ሙቭመንቱን የሚያመጡ ሰዎች ሊበረታቱ ይገባል ባይነኝ ምክንያቱም ዞሮ ለሀገር ነው አሁን አቅም አለ ችሎታ አለ በደም አሁን እኮ ጠፍቶ ከሚመጡ ውጤቶች አሉ አሁን የአፍሪካ ዋንጫ አስተዋውስ የነሰለዲን እንግዲህ እና ዳነ ግርማን እንግዲህ ምን አይነት ቡድን ነበር ባለፈው ግብጽን ያሸነፈው ቡድን ሲና አቡበከር ምን አይነት ቡድን ነበር በእውነት እኔ ይገርመኛል ላይክ እና አሸናፊ ግርማስ ቡድን የኒውዮርዳኖስ ቡድን ለዓለም ዋንጫ ምን አይነት ቡድን ነበር there is something እኮ አለ ኮንቲኒቲ ነው ትልቁ ጥያቄ ኮንቲኒቲ ነው ስለዚህ ያንን ኮንቲኒቲ ደግሞ ለማምጣት ሁሉም መረባረብ አለበት at the meantime እንደ ግብአት ነው እኔ አሁን የትውልደ ኢትዮጵያውያንን እንደ ግብአት ለምን ብዙ ፕሪቪሌጅ ያለበት ሀገር ነው ያደጉት አሁን ለምሳሌ አሁን ናኦሚ ግርማ የመጀመሪያዋ ሴት ተጫዋች ሆና በዓለም አቀፍ ደረጃ በወዶ ሀገር ተሸጠች ልጅ ናት ለኢትዮጵያውያንም ኩራት ናት ለአፍሪካውያን ብቻ ሳይሆን ለኢትዮጵያውያንም ኩራት ናት አሜሪካውያንም ይኮሩባታል ከዛውን ላይክ the next እንትን የአሜሪካ ካፕቴን ናት የምትባለው አሁን ናኦሚ ግርማ ፕሪቪሌጅ ባለበት ሀገር ተርገንጂ ለፋቷም ጥረቷም ምንም ማለት ጂኖም ኢትዮጵያዊ ነው እታስ ኮለ ፊዚካሉም ሁሉም ኢትዮጵያዊ ነው there is something ስለዚህ አሁን የነጊዶን ዘላለም ተሞክሮ የነማራና ለስላሴን ተሞክሮ ማየት እንችላለን ኢትዮጵያውያን ናቸው ኤምኤልኤስ ላይ የሚጫወት ነው ማራና ለስላሴ ከሜሲ ጋር ተጫወተው በተመሳሳይ ጫወታ ሁለት ጎል ያገባ ልጅ ነው ኢትዮጵያዊ ነው ይቻል በኢትዮጵያውንም አሁን አቡበከር ሜዶ የሞከሩት ነገር ስለሺ ሽመልስ በቀለ እና ጌታነህ የሞከሩት አለ there is something ገባ ስለዚህ የውጭ ሀገር ትውልደ ኢትዮጵያውያንን እንደ ግብአት ግን ሀገር ውስጥ በደንብ መስራት አለብን ስፔሻሊ ታዳጊዎች ላይ ስፔሻሊ ደግሞ አሁን አንዳንዴ ምን መሰለኝ እኔ ፐርሰናሊ አሁን ላይ በጠይቀኝ ማምነው ግራስ ሩት ሌቭል ላይ የሚሉት ላይ ማምናለሁ ግን አሁን ላይ በሚለው ለኢትዮጵያ የሚያስፈልጋት ይሄ ልክ እንደ ፖሊሽ ወርቁን ጠረግ አርገ ማቅረብ አሉ ልጆች ከታች ያሉትም የሚነቁት እንደዛ አይነት ነገር ሲኖር ይመስለኛል ግራስ ሩት ሌቭል ላይ ሪቮሉሽናል ነው ሪቮሉሽናል አስተሳሰብ ነው የሚያስፈልገው ለሚቀጥ 15 አመት
30 ዓመት እቅድ ማድረግ አለብን ደግሞ ቱ ዘ ዲቴል ነው አሁን ስፖርት ከትንተናም አልፎ ከቪዲዮ አናላይዝም አልፎ ከኒውትሪሽንም አልፎ እስከምትለብሰው ሙቀት እስከምትሸርት መረጣ በቃ ቱ ዘ ዲቴል ነው ፕሮፌሽናል እዛ ሌቭል ላይ ለመድረስ we have so many things to do ብዙ ነገር ይቀረናል ግን ያን ደግሞ ስላልደረሰ ብለ ተስፋ አንቆርጥም ስለዚህ ማድረግ ያለብን ነገር ምንድነው ምን አለን መጀመሪያ ምን አለን የትኛው ጨዋታ ስልት ነው ያለን ደግሞ ተሞክሮ መውሰድ ለምሳሌ አፍሪካ ዋንጫ ከ30 ዓመት በኋላ ስንሄድ አንድ ውድድር አለን አሁን የግብጽን ስናሸንፍ የነበረው አንድ ውድድር አለ እና አሸናፊ ግርማ የነበረው ውድድር አለ የዛን ተሞክሮ ቪዲዮ አናላይዝ አድርጎ ኮቾቹም አመራሮቹም ወስደው ዋይ ይሄ እኮ የኛ ለምሳሌ የኢትዮጵያ ያጫወቱ ወይ ደግሞ የኢትዮጵያ ለምሳሌ ብራዚል ሲባል የሚታወቅ ጨዋታ አለ የእንግሊዝ ፉትቦል ይታወቃል የፕሪሚየር ሊግ ይታወቃል ለዛ ኮሎ ከብራዚል መጥተው እንግሊዝ ፉትቦል ይከብዳቸዋል የሚባሉት አንዳንድ ተጫዋቾች አሁን ለሜሲ ለምንድነው ጋላሊጋው ይቀልለዋል የተባለው ለምን ሮናልዶ ነው ይበልጣል ለሚለው አልተፈተንክም እንግሊዝ መጣ የሚል ያው የሮናልዶ ሜሲን ለደጋፊቻቸው እንቶ እኔ ሊቨርፑል ደጋፊ ያደጉበት ወይዘርም ይወስነዋል ይወስነዋል ስለዚህ ይሄ ከምን የመጣ ነው እኛስ ምንድነው በቃ ስፔሲፊካሊ ለኢትዮጵያ ያላት ያጫወት ስታይል ኢትዮጵያን የሚመስል እሱ ነው አሁንኛ ላይክ የሆነ ነገር አሁን ከሁለት እንዳንወጣም እየፈራው ስለሆነ ነው አንደኛ የአውሮፓውያንን አሁን 433 በለው ምንም አሰላፊ ይወሰድ ኮፒ ፔስት አደርጋለሁ ብትል ከሆነ እዚህ ደግሞ የሚቀበለ ተጫዋች ከሌለ እንዴት ነው ያስቸጋሪ ነው ስለዚህ እዚህ ተጫዋች ራሱን የሚመስል ነገር አሁን ብዙዎች በአለም ላይ ራሳቸውን ነው የቀረቡ ናቸው ያሸነፉ ያሉት የትኛውንም በኤዥያ ካፕ ላይ የሚያው አፍሪካ ካፕ ላይ የሚያው ወርልድ ካፕ ላይ የሚያው ኢቨን ዩሮፒያን ላይ ራሳቸውን ነው የቀረቡ ናሽናል ቲሞች ሁሌም ማሸነፍ ነው ቲም ነው እግር ኳስ ባይ ኔቸር ከሩጫ ይለያል የቲም ስፖርት ነው ከበረኛው ጀምሮ እስከ ኮቹ እስከ ኤቭሪ ዋን ኢንቮልቨር ቲም ተብሎ 27 የወጣ ሁሉ ኮንትሪቢዩት አለው ከዛ ቪዲዮ አናላይሱ ባክ ያለው ደጋፊ ሁሉም ነገር ገባ ስለዚህ ኢትዮጵያን የሚመስል ነገር እኔ አሁን ባለሙያዎችን እኔ አሁን ሁሉንም ጥሪ ማቀርበው ሪዲ ምንድነው ኢትዮጵያ የሚመስለው ከኛ በላይ ብዙ አመት ስፖርት ላይ ቆዩ ሰዎች አሉ ኢትዮጵያ ቀለሟ ምንድነው በእግር ኳስ በሩጫው ነው ካለ ኢትዮጵያ ቀለሟ 10000 እንደው የሆነ ታይም ላይ 10000 ኦሎምፒክ ይወጣል ሲባል ፋይት ያደረግነው ኢትዮጵያን ለምን የለመድነው 10000 ነው በእግር ኳስ የቱ ነው ቀለሟ እስቲ እኛን በጋራ ኮማና አድርጎ የሚያስማማን በእግር ኳስ ያለው የኢትዮጵያ ቀለም የቱ ነው ሁሉም ራሱ የሚጠይቅ ይገባል ያን ቀለም ነው ማምጣት ያን ቀለም ካመጣ ችግሩን ፈታ ስለዚህ ያንን ቀለም እናምጣ ኢትዮጵያዊን ቀለም አለ ከለሩ አለ የሆነ ብልጭ ድርግ የሚበል እንጂ አለ ኮቾቹም አሉ ያውቁታል ባለሙያዎቹም አሉ ስለዚህ የውጩ ግብአት ነው እሰዩ ግን ፖቴንሻል አለ አሁን ከዛ መተው መጫወት የሚፈልጉ እንደዛ አይነት መታቋ ማለት እኔ እንደው ላይክ እንደው ስመጥቀስ እንዳሆንብኝ እንጂ አሁን ሞቲቬት ይሄንን ፕሮሰስ የሚያደርገው ልጅ እኔ 35 ኢትዮጵያውያን ሊስት አድርጎ ሼር አድርጎ ገርሞኛል እኔ ራሱ አላውቃቸውም ሄዶ ያያል ቡንደስሊጋ ድረስ ሄዶ ያያል ላሊጋ ድረስ ሄዶ ያያል even ዲቪ ካም አካዳሚ ላይ ያሉ ልጆችን ሄዶ ያያል አሁን ቅድም እኮ የጠቀስናቸው ነማርና እነሱ በናሽናል ደረጃ አሁን ነው ኦሬዲ መጫወታቸው ኦሬዲ በልስታ ሌላ ሌቭል ላይ ነው ግን ኢንስፓየር ማለት ትችላለች ብዙ ኢትዮጵያውያኖች እንደሚቻል የሎዛም ጥረት እዚህ ጋር መጠቀስ አለበት ምክንያቱም ከዚህ ተነስታ እዚሁ አድጋ እዚሁ ፋይት አድርጋ ኤምኤልኤስ ላይ ደግሞ መጫወት ሌላ ፕሪቪሌጅ ነው ለሷም ይሄን ነገር ያደርጉ ሰዎች መመስገን አለባቸው ስለዚህ ኦፍ ኮርስ ፖቴንሻሉ አለ ኦፍ ኮርስ ኢትዮጵያውያን አሉ ባይ ዘ ላይክ አሁን ምን እየተቀየረ እንደሆነ ነገር ወደ አሜሪካ ስፔሻሊ ኖርዝ አሜሪካ ላይ ብዙ ኢትዮጵያውያን ብዙ አፍሪካውያን በዛ በመሄዳቸው ምክንያት የነሱ ናሽናል ሊግ እየተወጡ ነው አሁን እሱ ጋር ኤንኤፍኤል በቃ ፌመስ ነው የሚታወቅ አሜሪካ የሚለው ብራንዲንግ ኤንኤፍኤል ኤንኤፍኤል የሚያዘጋጁበት ወቅትም ደግሞ አውቀው ነው ልክ አሜሪካን ቦሪንግ ሞመንት ይሉታል የሆነ የደበራሽ ቢመጣም ሞተ ኤንኤፍኤል ይደጋጃ ሌላ አገሪቷን ያነቃቃን ሁሉም ነገር ካልኩሌተር ነው ወርኪንግ ታይም ላይ ምናምን ነው አየሩንም ካልኩሌት ያደርገው ነው ይሄን የሚያዘጋጁትና ልክ እንደዛው አሁን ብዙ አፍሪካውያን ብዙ ኢትዮጵያውያን ወደ አሜሪካ ኖርዝ አሜሪካ ሲሄድ እየተቀየረ መጣ አሁን አሜሪካ ስቴት በቃ ኳስ አለ ስቴዲየሞች አሉ በተለይ አሁን የ2025 የክለቦች ዋንጫ አሜሪካ ነው የሚካሄደው የ2026 የዓለም ዋንጫ ደግሞ አሜሪካ ካናዳና ሜክሲኮ ነው እሱ ደግሞ እንዳለ ቫይቡን ይቀይራል የሴቶች ብሔራዊ ቡድን ደግሞ አሜሪካ ነምበር 1 በመላው ዓለምና ፖቴንሻሉ አለ ብዙ ኢትዮጵያውያን አሉ በቃ ከምትገምተው በላይ ትውልድ ኢትዮጵያውያን አሜሪካ ውስጥም ዩሮፕ ውስጥም ኢቨን ላይክ አንዳንዴ ኤዥያ ውስጥም ታገኛቸዋል ኢትዮጵያውያን ሆኖ የሚጫወቱ ለሀገራቸው መጫወት የሚፈልጉ በጣም ፍላጎት ያላቸውና የሚመለከተው አካል በእውነት ነው ላይክ በተቻለ መጠን አፕሩቭ አድርጎ ይሄን ኦፕሽን ብናገኝ ትልቅ ግብአት ነው ግን እኔ አንድ ነገር ማምነው ግብአት ነው ያ እንጂ ሶሉሽን አይደለም አልቲሜት ሶሉሽን አይደለም አልቲሜት ሶሉሽኑ እዚሁ ካለ ቅድም ቀለማችንን ካወቀ ሁለቱም ማስታረቅ ይቀላል እና ደግሞ ቀለም ስለ በተደጋጋሚ መሰለ እዛ ውጭ ሀገር ላይ ይጠይቁዋል በጣም ይገርመኛል ላይክ አሁን በተለይ ስፖርቱ ላይ ቆዩ ሰዎች ቱ ዘ ዲቴል ነው የሚጠይቁና ያ የምትመልስበትን ነገር ኢትዮጵያ እቺ ናት ልክ ብራዚል ይሄ ነው
ላይክ አይቨሪ ኮስት ይታወቃል ሴኔጋል እንደዛ እንዲሆን ነው ማስበውና የነሱ ግባት ነው የዚህ ደግሞ መሰረታዊ ነው ምክንያቱም ሎንግ ተርም ነው የምናስበውና ሪቮሉሽናል አስተሳሰብ መምጣት አለበት ባይነኝ እኔ በጣም አሪፍ እንቀጥላለን ተመልካቾቻችን ከመልእክቶች በኋላ ስንመለስ ሌሎች ቀሪ ሐሳቦችንም ደግሞ ሰፋ አድርገን እንወያይባቸዋለን ከፋና ስፖርት ጋር ናችሁ አሁንም አብራችሁን ቆዩ የፊፋ የጨዋታ ወኪል ኢንጂነር ፍጹም ነው እንግዳችን በጣም ጥሩ ቆይታ ያደረግን እንደሆነ ይሰማኛል እናንተም እንደወደዳችሁት እርግጠኛ ነኝ አሁን ደግሞ በቅርብ ስለሚያከናውነው ዱባይ ላይ ስለሚደረገው የሩጫ ውድድር እናነሳለን ከቀጣይ ቀናት ከጥቂት ጊዜያት በኋላ ነው ይሄ ውድድር የሚደረገው ቅድመ ዝግጅቶቹ ምን ይመስላሉ የሚለውን ጉዳይ እናነሳለን ለመጀመሪያ ጊዜ ከሀገር ውጪ ዱባይ ላይ የሚደረግ ያው በሌሎች ሀገራት አሉ ኢትዮጵያውያን የሚያዘጋጇቸው ውድድሮች በዱባይ ለመጀመሪያ ጊዜ ኢትዮጵያውያን በጎዳና ላይ ፈሰው ውድድር ሊያደርጉ እንደሆነ እየነገርከን ነበር ሂደቱ ምን ይመስላል እንዴው ከፍቃድ ከማግኘት አንስቶ መቼም በሌሎች ሀገራት ላይ የሚደረጉ ውድድሮች እንዲሁ እንደቀልድ ዝም ብለው ወጥተው የሚደረጉ አይደሉምና ሂደቱ ምን ይመስል ነበር ምን ያክል ሰዎችን በዚያ እንጠብቃለን እና ደግሞ ስለ ጥቅሙን ብናወራ ደስ ይለኛል ትልቁ ነገር እሱ ስለሆነ በተከከለ አመሰግናለሁ ስላልፋልኝ አሁን የምናዘጋጀው ኢትዮ አፍሪካን ራን በዱባይ ላይ የምናዘጋጀው ታርጌቱም አላማውም ለኢትዮጵያውያን ለአፍሪካውያን ነው ያ ብዙን ጊዜ ኢትዮጵያውያን ሲጨምር ያ ኢትዮጵያውያን ሲባል አፍሪካውያንም አብሮ ይነሳሉ ኢትዮጵያ ሀብ ኦፍ አፍሪካ ናት ታውቃለ ይሄን ሐሳብ ለመጀመሪያ ያቀረበው ለዱባይ ስፖርት ካውንስል ነው ቅድም እንዳልከው ፐርሚሽን ለምሳሌ ኤቭሪቲንግ ዱባይ ላይ ምንም ለምታከናው ነገር ቅድም ሰርቲፊኬቱን እየላኩል ነበር ሰርቲፋይድ መሆን አለበት ያ ሰርቲፊኬሽኑ ተሰጠ ማለት እዛ ጋር ሬጂስተር ሆንክ ማለት ነው ያን ውድድር በየአመቱ ማዘጋጀት ትችላለህ ሰርቲፋይድ ነው ስፖርት ፐርሚት ይሉታል ዱባይ ስፖርት ካውንስል ያን ስፖርት ፐርሚት ሲሰጥ ደግሞ ብዙ ነገሮችን አልፈው ለምሳሌ አንተ ማን ባክግራውንድ ምንድነው ያሰብከው ኮሚኒቲው ምንድነው ኢቨንት ፕሬዘንቴሽን አለ ኢቨንት ፕሬዘንቴሽን ታቀርባለ ለኢቨንቱ ኢንሹራንስ አለው ኢንሹራንሱን ታቀርባለ ቬኑ ካለ ቬኑን ታቀርባለ ቬኑን ራሱ ኤንኦሲ ይባላል ነን ኦብጀክሽን ሌተር ቬኑ የሚያዘጋጀው ለምሳሌ እኛ መነሻችን ኢትዮጵያ ኮሚኒቲ ያለበት ጋር አድርገን ኢትዮጵያ ኮሚኒቲ ላይ ለምሳሌ ዱባይን የሚያውቁ ሰዎች ያውቋታልና ለምሳሌ አሁን ዳውንታውን ዱባይ ላይ አለ ለምሳሌ ዳውንታውን ዱባይ የሚባለው ወርልድ ትሬድ ሴንተር ዱባይ ፋይናንሻል ሴንተር ያሉበት ነው እዛ ጋር አንደኛ ኤሪያውም ስትሪክትድ ነው ሁለተኛ ደግሞ ጥቂት ሰው ነው የሚሳተፈው ሶስተኛ ኢትዮጵያውያን ብዙም አይኖሩትም ግን ዌል ካምስ ቱ አቡሄል ብትሄድ ዴራ ብትሄድ ናይፍ ብትሄድ ፍሪጅ መረር አልናዳ ሻርጃ ብትሄድ ብዙ ኢትዮጵያውያን አሉ ስለዚህ እነሱን የሚያክል ሴንተር ትመርጥና መጀመሪያ ሮት ማፕ ነው የምትሰራው ሮት ማፕ በጂፒኤስ አድርገ በፉቴጅን ወስደ ሮት ማፕ ትሰጣቸዋለህ መነሻዬን እዚህ አድርጌ ጌት እዚህ ያለ ለምሳሌ ሁሉም ቦታ ላይ ሴኩሪቲው እንት ስለሚል መግቢያና መውጫ ያላቸው ስቴጆች ነው የሚሆኑት ጌቱ እዚህ ያለ ኢኒሻልና መነሻው ያለ ሩቱ ይሄ ነው ብለ ለአርቴ ነው መጀመሪያ ስለ ለአርቴ ማለት ዱባይ ሮድ አውቶሪቲ ነው የክሎዝ ይደረግልኝ የሱ አፕሩቫል መጀመሪያ ቬኑን ኤንኦሲ ታገኛለህ ነን ኦብጀክሽን ሌተር ከዛ አርቴ እንዳልኩ ዱባይ ቱሪዝም ከዛ ዱባይ ፖሊስ አለ ሴኩሪቲ አምቡላንስ አለ እነዚህ ሁሉ ነገሮች ተታሟላ ዱባይ ስፖርት ካውንስል ቬሪፋይ የሚያደርግ ይሄ ሁሉ ግን ነገሮችን ያለኛ ያቀለለን የዱባይ ስፖርት ካውንስል ከጎናችን ስለነበረ ነው አሁን ኢን ኮላቦሬሽን ዊዝ ዱባይ ስፖርት ካውንስል ነው ይሄን ፕሮግራም እናዘጋጀውና ፍሮም ዘ ቢጊኒንግ ምክንያቱም ሐሳቡ እንዳሳብ ስንሰጠው ዱባይ ስፖርት ካውንስል አንደኛ በጣም የገረማቸው ነገር ላለፉት 5 እና 10 አመታት ዝም ብለ ኢንተርኔት ላይ የዱባይ ማራቶን ብለ ብታይ በጣም በሚገርም ሁኔታ ከ1 እስከ 10 ኢትዮጵያውያን ናቸው በጣም በሚገርም ሁኔታ ይሄ በቃ የትም ዓለም ላይ የለም እኔ ላይክ ማለት ሊወራለት ይገባል ከምር ነው ምንም ማለት እንደ ኢትዮጵያ ልኮራ ይገባል እንዴት ላይክ ለአምስት አመታት ውድድር ላይ ኢቭን ወደ 10 አመታት የሚደው ኢትዮጵያን በሴትም በወንድም ነው አልፎ ኬንያን አልፎ ኡጋንዳውያን አሉ ያንን ሲያዩ ደግሞ ለኢትዮጵያን በኢትዮጵያን የተዘጋጀ ውድድር የለም እስካሁን ስለዚህ በስፖርት ላይ እንዳለ ሰው ሪኩዌስቱ ሲመጣለ ለዛውም ደግሞ ከዱባይ ስፖርት ካውንስል ጋኛ እግር ኳስ ምንም አይነት ውድድር ስናዘጋጅ ዩኤኢ ፉትቦል አሶሲዬሽንን እንደምናማክረው ለዱባይ ስፖርት ካውንስል እናማክራለን ምክንያቱም የስፖርት ገቨርኒንግ ቦዲ ነው ዱባይ ስፖርት ካውንስል ዱባይ ላይ ለሚከናወኑት እንትኖችና ስናቀርብላቸው ማሳቡን እነሱም ደግሞ ይሄን ነገር ሲጨምሩልን we are surprised የሆነ መገጣጠም ታጋ እኔ በይሄ ኢነርጂ አምናለሁ የሆነ ነገር ስታስብ ድሪም ስታረግ ሲንክሮናይዝ ይሆናልና ፈጣሪ ፈቅዶ ይሄን አሳካ ነው እና እንዳልከው ታሪካውን ለመጀመሪያ ጊዜ the first in its time የተባለው the first is kind ያልነው ለዛ ነውና ለመጀመሪያ ጊዜ በዱባይ ላይ ከአልመንዘር ፓርክ ተነስተን ሙሉ እዛ ኤሪያ ላይ ያለውን ኤሪያ ሮጠው ሰዎች ኢንጆይ የሚያደርጉበት ዲፈረንት ካቴጎሪ ያለው ሩጫ ውድድር እያዘጋጀ ነው ተዘጋጅቷል አፕሩቭ ተደርጎ ኦሬዲ ከረመዳን ሆሊ መንዝ ኦፍ ረመዳን በኋላ ያለው የመጀመሪያ ዊክ ላይ እናዘጋጃለን ፕሮግራሙን ያንን ደግሞ የመረጥንበት ምክንያት ምንድነው ከረመዳን በኋላ ዱባይ ሆሊዴይ ነው ኦልሞስት አንድ 3 ቀን ሆሊዴይ ሆናል
ዊኬንዱ ይገባል ብዙ ኢትዮጵያውያን ፍሬ ይሆናሉ እንደ ሎካሎቹ ደግሞ እንደ ዲዝናን ወደ አውሮፓ ይሄዳሉና ብዙ ኢትዮጵያ የትንም ሞል የሚሰሩ ሴልስ ላይ የሚሰሩ ማዳም ቤት የሚሰሩ ማንንም ሰው ይሳተፋል ስለዚህ ለኢትዮጵያውያን በኢትዮጵያውያን የቀረበ ለኢትዮጵያ ለኛው የሚባል ነገር አለ የቀረበ ውድድር ነውና የዱባይ ስፖርት ካውንስል አስተዋውቆ ከዛ በተጨማሪ ደግሞ እውን እንድናደርግ ብዙ ፓርትነሮቻችን አብሮን እየሰሩ ያለው እነሱ ያለው ሰው ደግሞ እዚህ አንደርስምና ኦቪዲ ስቴትም አብሮን ያለው በታይትል ስፖንሰር ራይድም እንደዚህ ነው ያለው ኢትዮጵያ አየር መንገድም ከዛ ሳውስ መልቲሚዲያ በኢንተርቴይንመንቱም አለና እነዚህ ፓርትነሮች ባይኖር ደግሞ እውን ማድረግ አንችልም ምክንያቱም ስፖንሰር አድርገው ቲሸርቱንም ምክንያቱም ተወዳዳሪው ካሸነፈ በኋላ ሚሞሪ ይፈልጋል ኢትዮጵያን የሚገርም ቲሸርት ይዞ ይሄዳል አዚም ሜዳሊያ አለ ታሪካዊ የሆነ የመጀመሪያ መሆኑን ከዛ በተጨማሪ ደግሞ ሰርቲፊኬት አለ ስለዚህ ፕሮግራሙን እኛ በሁለት ቀን ነው የምናደርገው ህዝቡን ለማገናኘት ኮሚኒቲውን ስፖርት ዲፕሎማሲውን ለማጠናከር ምክንያቱም ዱባይ ስፖርት ካውንስል ዋናው ዓላማ ሀብ ኦፍ ዘ ወርልድ ነው ማንኛውም ዓለም አገሬ ነው ብሎ እንዲኖርበት አገሬ ነው ብሎ እንዲዝናናበት ለህዝቡ የሚጠቅም ለኮሚኒቲ የሚጠቅም ነገር እንዲሰራ ያደርጋል ይሄን ፕላትፎርም ያመቻቻል በጣም ደስ በሚል መልኩና ይሄንንም እንደ አንድ ትልቅ ኢኒሺዬቲቭ ወስዶት ሰፖርት አድርጎን እንዳልከው ታላቁ ሩጫ ትልቁን ሩጫ ማለት ደግሞ ግራንድ ራን ወይ ደግሞ ይሄ ኢትዮ አፍሪካ ራን ብለም እንዳዘጋጀው ሆኖ ግን ትልቁ ነገር ምንድነው ዛጋ ኮሚኒቲው መጥቶ እንዲዝናና ኢንቨስትመንት እንዲያደርግ አገሩ ላይ ኢንቨስት እንዲያደርግ በሪስቴቱን በመኪና ባንክም አላውን ዳሽን ባንክም ስፖንሰራችን ነውና ባንክም አካውንት ፈርቶ እንዲሰራ ነው ያን ስናደርግ የምሳሌ አሁን ፌብሩዋሪ 5 ላይ እንትን ላይ ከውድድሩ ቀድሞ ሰዎች መጥቶ ቲሸርት ራኒንግ ነምበር ወይ ደግሞ ቲሸርት የሚደ ቁጥር ሬስ ነምበር መጥቶ ወስዳሉና እሱ መጥቶ ሲወስድ ግን ፋሽን ሾው ፕሮግራም አለ ጋላ ዲነር አለ ዝናን ኢትዮጵያዊነትን የሚገልጹ ነገሮች ይቀርባሉ ማታ ላይ ኔክስት ደን ጠዋት ላይ እስከ ላንች ታይም ሮጠው ልክ የሩጫ ቫይብ አለ ሩጫ ሲካሄዱ እሱን ነገር ፈጥረው ወደ ቤታቸው ይገባሉና ይሄን አስበናል ሌላው ላይ ብቻም ሳይሆን ከመላው የዩኤኢ ነው የሚመጡት መኪና አሬንጅ አድርገናል ከአጅማን ከሻርጃ ከራፋል ኬማ ካላይን ከሁሉም ሰባቱም ስቴቶች ይመጣሉ ዱባይ ላይ ሌላው ትላንት ይሄንን መግለጫ ከተሰጠ በኋላ አንዳንድ ጥያቄዎችን እያየው ነበር የመጀመሪያው ነገር ለምሳሌ ኢትዮጵያ ውስጥ ሆነው እዚያ ሄደው እዚህ ውድድር ላይ መሳተፍ የሚፈልጉ ሰዎች ካሉ ይፈቀዳሉ ወይ ከዚያ ውጪ ደግሞ እንዴትስ ነው መመዝገብ የሚቻለው በዚያም ያሉ እዚህም ያሉ የሚቻልም ከሆነ እንዴት ነው መመዝገባው ማድረግ የሚችለው መመዝገባው መመዝገብ የሚችሉት እንትን አለ ዌብሳይት አለ የኦፊሻል የውድድሩ ዌብሳይት አለ የኛም ደግሞ የድርጅታችን ዌብሳይት አለ በዛ ዌብሳይት ላይ ይመዘገባሉ ምዝገባውን በተመለከተ እዛ ደግሞ ለመሳተፍ የሚፈልጉ ከዚህም ከመላው ዓለምም መሳተፍ ይችላሉ በዚህ አጋጣሚ ኢትዮጵያ አየር መንገድና አመሰግናለሁ ከኢትዮጵያ አየር መንገድ በመላው ዓለም የሚመጡ ለዚህ ውድድር የሚመጡትን ኮድ አዘጋጅተው ወደ 20% ዲስካውንት ሰጥተው ቢዝነስ ክላስ ኢኮኖሚ ክላስም ሰጥተው ኢቲ ሆሊዴይ ይሄን ኦፈር ሰጥቶላቸዋል ከዛም ተጨማሪ ደግሞ ስቴ የሚፈልጉ ከሆነ መዝናናት የሚፈልጉ ከሆነ ሆቴል ቡኪንግ የሚፈልጉ ከሆነ ኢቲ ሆሊዴይም ቡክ ያደርግላቸዋልና ሁሉም በመላው ዓለም ያለ ሰው መሳተፍ ይችላልና ይሄን ዲስካውንትም እንዲጠቀም ጥሪ ያቀርባሉ ከዚያ ውጪ እንደው ጥቅሙ የጎላ ነው እዚያ ያሉትን ማስተሳሰር ብቻ ሳይሆን እንደ አንድ የዲፕሎማሲ መሳሪያ ሆኖ እንደሚያገለግልም ይሰማኛል ይሄንን ለማድረግ ካልሳሳትኩኝ ከመንግስት የሚጋበዙ ሰዎችም በዚያ እንዳሉ እና ደግሞ የቱሪዝም ስራንም አብሮ የማካተት እቅድ እንዳላችሁ ሰምቻለሁኝና ምን አይነት እንግዶችን እንጠብቃለን እዛ ትልልቅ አትሌቶችስ ይሳተፋሉ በእንደዚህ አይነት ውድድር ላይ በሚገባ ላይክ እንዳጋጣሚ ሆኖ የመጀመሪያው እንደው ይሄን ኦፈር ስናደርግ ተቀባይነት አግኝቶ ከመጡ አንደኛው የቱሪዝም ሚኒስተር እንደው በዚህ አጋጣሚ አምባሳደሯን በጣም ማመስገን ፈልጋለሁ ሚኒስትሩን ሰላማዊት ካሳ እሷም ትገኛለች እኛ ጋር ከዛ ኢንዶርስመንት ሌተርም ተሰጥቶናል ከቱሪዝም ሚኒስተር ይሄንን እንደው እንድናዘጋጅ ከዛ በተጨማሪ ደግሞ እዛም ያለው የዱባይ ስፖርት ካውንስልም የዱባይ ቱሪዝም የሚፈልገው በተለይ ስፖርት ካውንስሉ ኤምኦዩ አብሮ የመስራት ነገሮችን አግሪመንት መፈራረም ይፈልጋልና ከዛም የሚመጡ እንትኖች አሉ እንግዶች አሉ ሚኒስትሮች አሉ ከዛ በተጨማሪ ግን አትሌቶች ስፔሻሊ እኛ ያሰብነው ምንድነው አማተር አትሌቶች ቻንስ የላቸውም ብዙ ጊዜ ውጭ ሄዶ ለመወዳደር እነሱ መጥተው ይወዳደሩና እዚህ ውድድር ላይ ከተመዘገቡ ሰርቲፋይ ይደረጋሉ ያ ሰርቲፊኬሽን ደግሞ ሌላ ሮድ ሬሶች እንዲወዳደሩ አስተዋጽኦ ያበረክትላቸው መንገድ ይከፍትላቸዋልና እነሱም አማተር አትሌቶች ይወዳደራሉ ደግሞ ትልልቅ አትሌቶች በእንግድነት መጥተው ለፌዴሬሽኑ ጥያቄ አቅርበናል መጥተው እንዲሳተፉ ብዙ ባለሙያዎች ይመጣሉ ብዬ አስባለሁ በመጨረሻ ስለ ወደፊት እቅዶች ብናወራ ደስ ይለኛል በዚህ በጨዋታው እንደዚሁም ደግሞ ይሄ እንዲህ አይነት የአትሌቲክስ ውድድሮችን በሌሎች ቦታዎች ላይ ማዘጋጀት እቅድ ካላችሁ በቀጣይ የትኛውን የኢትዮጵያ ክለብ ምን ደረጃ ላይ እንጠብቅ የትኛው ጨዋታ ላይ እንጠብቅ የሚለውንም እንዲያው እቅዶች ካሉ እነሱን ብትነግረን እሺ በጣም አመሰግናለሁ ላይክ ጥሩ ጥያቄ ነው ጠየቀኝ እኔም እቅድ አለኝ ኖርማሊ የሁሉም ኢትዮጵያ ክለብ ስፔሻሊ የፕሪሚየር ሊግ ላይ የሚጫወቱ ክለቦች ቻንስ አላቸው ኦፕሽን አላቸው ደጋፊዎች አሏቸው እኛ እነሱ የሚፈልጉትን ጨዋታ በሚፈልጉበት ሀገር ማድረግ እንችላለን ደጋፊዎች በተለይ ያሉባቸው ሀገሮች ደጋፊዎችን የነሱ ደጋፊዎች ያሉባቸው ሀገሮች ግን ምን መሰለ ማሰብ ያለባቸው የአቅም ጉዳይ አለ ክለቦቻችን ላይ ስለዚህ እኛ እንዳዘጋጅ ምንድነው የምናደርገው ፕሮግራሙን አውትሶርስ እናደርጋለን
ወጪውን እንሸፍናለን ከዛ በኋላ ፕሮግራሙን ሄደን እናዘጋጅ ግን የነሱ ደጋፊ ያለበት ምክንያቱም አፍተር ኦል ስቴዲየም ገብቶ እነሱ ሲደግፍ ነው ይሄንን ፕሮግራም ወላ ያደርግላቸው የሚችለውና ለሁሉም ክለቦች ፕላን አለ ቅድም እንዳልኩ ላይ ቅድም እንዳልኩ ለምሳሌ ፋሲካ ከነማንም ጨምሮ ሌሎች ፕሮጀክቶች አሉን በኢትዮጵያ ከዛ በተጨማሪ ደግሞ አለፍ ብለን ደግሞ ለናሽናል ቡድኑም ለሴቶችም ለወንዶችም ለኦሎምፒክ ቡድኑም ፕላን አለን ብዙ ነገሮችን ለፌዴሬሽኑም እናቀርባለን በዚህ ቀናት ውስጥ ከዛ ትልቁና ዋነኛው ነገር ምንድነው የዋን ዌይ ብቻ ሳይሆን እኔ አንዱ ቅዴ ቱ ዌይ እንዲሆን እንፈልጋለሁ አሁን ኢትዮጵያን አይታት ከሆነ ብዙ ፋሲሊቲዎች እየተሟላላት ነው ለሴ ሆቴሎችን ብታይ ተቋማትን ብታይ ተሰባ አዳራሾችን ብታይ የአፍሪካ ዩኒየንንም ባለፈው ስብሰባ ስታረግ ሰክሰስፉሊ ኮንዳክት አድርጓልና ልክ እንደዛው የኡዝቤኪስታን ካዛክስታን ቲሞች መምጣት ይፈልጋሉ ምክንያቱም ዱባይ አሁን አይተ ከሆነ ከሜ በኋላ አውትዶር አክቲቪቲ አታረግ በጣም ነው የሚሞቀው ኢትዮጵያ ግን ያው 30 ሜምበር ሳንሻይን 13 ወር ሙሉ ጥሩ አያራለ ያን ኦፖርቹኒቲ መጠቀም መቻል አለብን ኃላፊነትም አለብንና ለዛ እንደዚህ አይነት ጥያቄዎች እየቀረቡ የኡዝቤኪስታን ካዛክስታን ሰርቢያ ቲሞች እዚህ መጥተው ካምፕ እንዲያደርጉ ትሬኒንግ ካምፕ አንደኛው ፕሪቪሌጅ ምንድነው የፊፋ ማች ኤጀንት የሚያገኘው የትኛውም ቲም ክለቦች የትኛውም ሀገር ላይ ትሬኒንግ ካምፕ ማድረግ ሲፈልጉ ኮሙኒኬት አድርገው እኛ አሬንጅ እናደርግላቸዋለንና እሱንም እያስብነው ዋን ዌይ ብቻ ሳይሆን ቱ ዌይ ወደ ኢትዮጵያ መጥተው ኢትዮጵያንም እንዲያስተዋውቁ ከዛ ደግሞ ህዝብ ለህዝብ ግንኙነቱንም ከመላው ሀገር ላይ ካሉ ቲሞችም ካሉ ፌዴሬሽኖች ጋር መስራት እንፈልጋለን this is my plan እንግዳችን ፍጹም አድነው የፊፋ የጨዋታዎች ወኪል ነው ስቱዲዮአችን ተገኝቶ ለሰጠን ጊዜ በጣም እናመሰግናለን እናንተም ተመልካቾቻችን ስለተከታተላችሁን አብራችሁን ስለቆያችሁና ፋና ስፖርትን መርጣችሁ ስላያችሁን ከልብ እናመሰግናለን የፕሮግራሙ አዘጋጅ ሰለሞን በቀለ ነበርኩኝ መልካም ቀን እንዲሆንላችሁ ተመኘው ሰናይ ቅዳሜ